ሰላም ውድ ታዳሚዎቼና አዳሚዎቼ እንዲሁም ተከታታዮቼና ተቀናቃኞቼ እንደምን አላችሁ? ዛሬ አጋሰሳዊ አምልኮ የምትል አጭር ጽሑፍ እንዲህ ከዚህ በታች አቀርብላችኋለሁ። የህሊና ጽልመትና የከንቱነት አውድ በዚህ የቅድስና ድርቅ በበረታበት የሞራል እሴቶችም እንደ በጋ ሳር በደረቁበት ክፉ ዘመን በአደባባይ የምናየው ትዕይንት የሃይማኖት መሪና ተመሪዎች፣ የፖለቲካ ከያንያን ከኪነ ጥበብ አዝማሪ ጋር ያላቸውን ሰሞነኛ ፍልሚያ ከመጋረጃ በስተጀርባ ያለውን ኩነታ ገልበን አብረን እናያለን። ሰሞኑን ከዚህም የሚሰሙ የወሬ ብስናትና የአእምሮ ሸኮና ድፍን አጋሰሶች ሀገር ምድሪቱን በጥላቻ እበት እዳሪያቸው ሲያበቅቱት የታዘብኩትን ላጋራችሁ እንዲህ ወደድኩም። እውነት በራሷ ተገልጣ አታውቅም። የሚገልጣት የሚሰማው ትዕግስትን አንባቢው ጥሞና ነው። ይህም ሐሳብ አላምጣችሁ በልባችሁ ማህደር አመንጅጋችሁ ከአእምሮ ጋር ማዋሃድ ከቻላችሁ ውጤቱ የነፍስ እርካታ ብቻ ሳይሆን የህሊና አርነት ስንቅ ይሆናቸዋል። መንደሩን በተመሳሳይ ጩኸት የሚያናውጡ ጆሮን ጭው የሚያሰኙ ህሊናን እንደ እከክ የሚያሳክኩ ዘፈኖቻቸው ከሁለቱም ዘፋኞች ጎራ የሚሰማው ድምፅ የጥበብ ሳይሆን የውድቀት አዋጅ ነጋሪት ነው። እነዚህ የበከቱ እርሞች በመካከላቸው ያለው ልዩነት የላቀ ፍልስፍና ርዕዮተ ዓለም ወይም የኢፍታዊ ኩነና ሳይሆን በመካከላቸው ያለው ፍልሚያ የጥቅም ግጭት ብቻ ነው። ሁለቱም የኃጢአት አሞሌ የሚልሱ በግፍ ገፈት ያደፉ ከጥላቻ ሰታቴ ለመጭለፍ የሚሻሙ በህሊና በስነት በጽድቅ ስራ የረከሱ ለዚህ ዓለም ኑሮ ማንነታቸው ያቆሸሹ ብቻ ሳይሆኑ ሞራላቸው ገንዘው የቀበሩ አስክሬን ናቸው። በጽድቅ ስራ መርከስ ብቻ ሳይበቃ መልካምነትን እንደ ጭንብል አጥልቆ በውስጡ ነጣቂ ተኩላ ማንነት የተላበሱ የድህነት ወንጌልም አገልጋዮች ናቸው። በአንድ አዝማሪ በአንድ ዜማ የፖለቲካ ጭንብል ካባቸውን በአደባባይ ሲያወልቁ የተገለጠው ተኩላነታቸው ብቻም አይደለም። ይልቁንም እነዚህ ብኩናን ከጀርባቸው ሆኖ የሚጋልባቸው ማን እንደሆነ የማን በቅሎ እንደሆኑ የታየበት አሳፋሪ አጋጣሚ ነበረ። ጭንብላቸው ሲወልቅ የታየው አስቀያሚ ፊታቸው ብቻ ሳይሆን ያ ያደፈው ፊት የማን ምርኮኛ ተገዢ እንደሆነ በገሃድ የታየበት አጋጣሚ ነበር። ይህ ትዕይንት የሰው ልጅ ነፃነቱን ህሊናውን ለጥቅም አሳልፎ ሲሰጥ ከሰውነት ተራ ወጥቶ ወደ አጋሰስነት ዝቅ ማለቱ የሚያሳይ ነው። እነሱ በአንድ ሰሞን ለሆነ ጉዳይ የሚፈቱና የሚልቀቁ ውሾች ጩኸት በራሱ ከውሻነት የሚቀዳ ስነ ባህሪ ሳይሆን የሃይማኖትን አጥር ተገን አርገው ስለሆነ ባለቤታቸው ሲለቃቸው በቁጣ የሚጮሁ አስፈሪ ድምጻቸው ከመናከስ ይልቅ ያማል። የጋላቢያቸውን ፍላጎት የሚያስተጋቡ የህሊና የሞራል ባሪያዎች ብቻ ሳይሆኑ እነርሱ የሚመሩትና የሚያስከትሏቸው መንጋ ስላላቸው አስፈሪነታቸው ውሃ የሚያነሳ ነው። የሁለቱም ጎራ ደጋፊዎችና ተቃዋሚዎች ልክ እንደ መርዶ ነጋሪ ጥሩምባ ነፊዎች ብቻ ናቸው። ጩኸታቸው ለድል ሳይሆን ለለቅሶ የሚጋብዝ ለድንኳን ዳስ የሚያስጥሉና ለራሳቸው መኖር አቅም አጥተው ለሌላው ሞት የሚጮሁ ምስኪኖች ናቸው። የእድሩ ገበሳ ለሐዘን ጥሪ ከማቅረቡ ይልቅ በእድሩ ላይ ለሚቀሩት ሐዘንተኞች የላከው የቅጣት መልእክት ይበልጥ የጎላና የሚሰቀጥጥም ነበረ። ይህ ማለት የማህበረሰቡ ካለበት የሞራል ዝቅጠት የተነሳ ሐዘኑ እንኳን ስርዓት የሌለው ጩኸቱ ሁሉ ቅጣት የሆነበት ህሊናም ለዘላለም የተሸኘበት የፍጻሜ ምልክት ጩኸት ነው።
እነዚህ አጋሰሶች የሚሰግዱለት መቅደስ የባዶነት መቅደስ ነው። የሚዘፍኑትም ዘፈን የገዛ ራሳቸውን የቀብር ስነ ስርዓት የሚያበስር የሞት ዜማ ነበረም። ታዲያ ይህ አጋሰሳዊ አምልኮ የሚያስተምረን ታላቅ ቁም ነገር የሰው ልጅ ከህሊናው ብርሃን ሲርቅ እንዴት ወደ ዝቅጠት እንስሳ ባህሪ እንደሚወርድ ነው። ጩኸቱ የበዛው እውነት ስላለ ሳይሆን የውስጥ ባዶነት በጩኸት ለመሸፈን መሞከር ትግል ነው። እውነተኛው ነጻነት የሚገኘው ከጥቅም ግጭት ወጥቶ የህሊናን ሚዛን በጽድቅ ስራ ሳይሆን በእውነት ላይ ሲመሰረት ብቻ ነው። ያለበለዚያ ግን ትውልዱ በራሱ ጩኸት ታፍኖ በአጋሰስ ቀንበር ስር ተረግጦ መቅረቱ አሳዛኝ እውነታ ነው። አመሰግናለሁ። ጌታፍ ነኝ።